በማህበሩ ከታቀፉ ወዲህ በተለያዩ ዘርፎች ተጠቃሚ መሆናቸውን የወላይታ ሶዶ ዩኒቨርሲቲ ሰራተኞች የገንዘብ ብድርና ቁጠባ ማህበር አባላት ተናገሩ። ከ1600 በላይ አባላትን ያቀፈው ማህበሩ ከ74 ሚሊዮን ብር በላይ ካፒታል ማስመዝገቡም ተጠቁሟል። የወላይታ ሶዶ ዩኒቨርሲቲ ሰራተኞች የገንዘብ ብድርና ቁጠባ ማህበር 16ኛ ጠቅላላ ጉባኤውን አካሂደዋል። ለዝርዝሩ ፍሬህይወት ተስፋይ። የገንዘብ ብድርና ቁጠባ ማህበራት ለአባላቱ በተለያዩ ችግር ጊዜያቶች በመድረስ የመርዳት ዓላማን በማንገብ የሚደራጁ እንደመሆናቸው መጠን የወላይታ ሶዶ ዩኒቨርሲቲ ገንዘብ ብድርና ቁጠባ ኃላፊነቱ የተወሰነው የግል ህብረት ስራ ማህበሩ ይህንን አገልግሎት እየሰጠ ይገኛል። ማህበሩ ያቀፋቸው አባላትም ገንዘባቸውን በመቆጠብና ብድር በመውሰድ እየተጠቀሙ መሆናቸውን ተናግረዋል። ተቋቋመ ቆይቷል። ዩኒቨርሲቲው ጋር እድሜ ነው ያለው። ብዙ አባላት አሉ። በጥቂት አባላት ነበር የተጀመረው። አሁን ግን እጅግ ብዙ አባላትን አፍርቷል። እኔ እንደ ግሌ ያው ብዙ ሰው ተጠቅሟል። ምክንያቱም ቤት እስከ መስራት፣ አጥር እስከ ማጠር፣ ልጅ እስከ ማስተማር፣ ተበድሮ ለራሱ እስከ መማር ይሄ ማህበር ለብዙ ለሰራተኞች ባለውለታ ማህበር ነው። በ2013 ከገባሁ በኋላ ያለኝ ጥቅም እኔ ማውቀው በየአመቱ ትርፍ ክፍፍል የሚባለው በምገባ አገኛለሁ። ባለፈው አመት መጀመሪያ ጊዜ ወደ 3000 ምናምን አግኝቼ እኔ ሳልሰራ ሳልደክም ዝም ብዬ ቁጭ ብሎ የኔ ገንዘብ ነው ይሄን ያተረፈው፣ እንደዛ ከሆነማ እኔ በመጪው አመት ጥሩ ማግኘት አለብኝ ብዬ ጥሩ አግኝቻለሁ። በቀጣዩ ወር ማለት አመት ላይ በጥቂት አባላት የተደራጀው ማህበሩ ዛሬ ላይ ከ1600 በላይ አባላትን ይዞ አገልግሎት እየሰጠ መሆኑን የሚያውሱት የማህበሩ የቀድሞ ሊቀመንበር ረዳት ፕሮፌሰር ታምራት ጉጃ ማህበሩን ከዚህም ለማሳደግ መታቀዱን ገልጸዋል። የአባላት ቁጥርም ዩኒቨርሲቲው ሰራተኛ እስከ 8000 ነውና ከዛ በላይ መሄድ አለበት የሚል እቅድ ነው ያለን። ከዚያው ጋር አሁን ያለው ካፒታል አሁን ያስመዘገበው ወደ 74 ሚሊዮን በላይ ነበር። ከዛ ከፍ ያለ የአባላት ቁጥር ሲጀምር እንግዲህ የአባላት ቁጥር መጨመሩ ይዞ የሚመጣው ካፒታል ነውና አባላት ቁጥር በደንብ እያሰፋን ካፒታል በደንብ እያሳደገን የአገልግሎት ተደራሽነቱን እናሰፋለን የሚል እቅድ አለን። ከዚህ ጋር ተያይዞ ከቁጠባ ማህበርነት ተደራጅተን ወደ የፋይናንስ የማይክሮ ፋይናንስ ከዛ ወደ ባንክ ለማደግ ነው አለን እቅድ። የወላይታ ሶዶ ዩኒቨርሲቲ ሰራተኞች የገንዘብ ብድርና ቁጠባ ኃላፊነቱ የተወሰነው የግል ህብረት ስራ ማህበሩ እንደ ማንኛውም ገንዘብ ተቋማት በተገቢው አገልግሎቱን የሚሰጥ ማህበር ነው የሚሉት የወላይታ ዞን ህብረት ስራ ቁጠባና ብድር ባለሙያ አቶ ጌቱ ባልቻ ማህበሩ በየጊዜው የስራ ሁኔታውን እያሻሻለ የመጣ መሆኑን ገልጸው አባላት ከማደራጀት አኳያ ትኩረት ሊሰጠው ይገባል ባይ ናቸው። በተለይ እጣ ማለት እንግዲህ የማህበሩ ካፒታል ማለት ነው። ካፒታል አሰራሩን ስናይ ከዚህ በፊት ዝም ብሎ አባል በሚሆንበት ሰዓት ላይ አንድ እጣ ይገዛል። ከዛ ውጪ ደግሞ ሌሎች እጣዎችን ይገዛል። ነገር ግን በህብረት ስራ አሰራር ሊቨሬጅ ሬሽዮ ይባላል። በየወሩ ከሚቆጥበው ቁጠባ ላይ 80%ን በቁጠባ 20%ን በእጣ፣ ይሄ ማለት ሊቨሬጅ ሬሽዮ። ይሄን አሰራር ከጀመረ ባለፉት 15 አመታት በእጣ ወደ 2 ሚሊዮን ሳምሲንግ ነበረ የሰበሰበው። ግን አሁን በአንድ አመት ውስጥ ወደ 2.6 ሚሊዮን በዚህ በሊቨሬጅ አሰራር መሰረት ጨምሯል ማለት ነው። ይሄ ማለት ከፍተኛ ፕሮግሬሲቭ ነው። ሌላው እንደ ፋይናንስ ተቋም ገንዘብ ቁጠባ ማህበራት አባላት ለቆጠቡት ገንዘብ ወለድ መክፈል አለባቸው። ይሄን ሲከፍል አልነበረም ማህበሩ። አምና ላይ የብድር አሰራሩን አሻሽለ የብድር ወለዱንም ጭምር በተመሳሳይ ጠቅላላ ጉባኤ ላይ ቀርቦ በመወሰኑና በመሻሻሉ አሁን ላይ አባላት ለቆጠቡት ቁጠባ ወደ 1.9 ሚሊዮን ብር የቁጠባ ወለድ ሰርቷል። ይሄ ፕሮግሬሲቭ ነው። ማህበሩን ከዚህም የተሻለ ለማድረግ የቁጠባና የብድር አሰጣጥ እንዲሁም አመላለስ ስርዓቱን ለማዘመን መታቀዱም የተገለጸ ሲሆን ጉባኤው አዲስ ሹመቶችን በማጽደቅና እውቅና ሰርቲፊኬት በመስጠት ተጠናቋል።
በሴቶችና ህጻናት ላይ የሚደርሰውን ጥቃት ለመከላከል ብሎም የህገወጥ ዝውውርን ለመቆጣጠር የተለያዩ ማህበራትን በማሳተፍ ቢሰራም በሙሉ መቅረፍ አለመቻሉ ተጨማሪ ጠንካራ ስራ እንደሚያስፈልግ አመላካች ነው ሲል የወላይታ ሶዶ ከተማ ሴቶችና ህጻናት ጉዳይ ጽህፈት ቤት አስታወቀ። የወላይታ ጠረጴዛ ልማት ማህበር በከተማ ውስጥ ለጥቃቱ የተጋለጡ ህጻናትና ሴቶችን ለይቶ ከመደገፍ ባሻገር ጥቃቱን አስቀድሞ ለመከላከል ጉዳዩ ለሚመለከታቸው አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ለመቅደስ ኡሹሌ ዘገባ ማስረሻ ሀብታሙ። በየጊዜው በሴቶችና ህጻናት ላይ የሚደርሰውን ጥቃትና ህገወጥ ዝውውርን ለመቆጣጠር የተለያዩ ግብረሰናይ ድርጅቶችን በማሳተፍ በትኩረት እየተሰራ ቢሆንም ችግሩ ሙሉ በሙሉ አልተቀረፈም። የችግሩ መባባስ ለዘርፉ ፈተና እየሆነ ስለመጣ ለመከላከል የሚያስችሉ ጉዳዮች ዙሪያ ከጠረጴዛ ልማት ማህበር ጋር በትብብር እየሰራን ነው የሚሉት ልማት ማህበሩ ባዘጋጀው የውይይት መድረክ ላይ የተገኙት የወላይታ ሶዶ ከተማ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ ህይወት ዮሐንስ ናቸው። የህፃናት መብታቸው የተጠበቁ ዜጎች እንዲሆኑ ከማድረግ አንጻር ብዙ ስራዎች ይሰራል። በተቃራኒው ደግሞ በምንሰራው ልክ ውጤት ያላገኘ ነው የህፃናትን ህገወጥ ዝውውርን ማስቆም ሙሉ በሙሉ ማቆም ያልተቻለበት ሁኔታ አለ። ከዚህ ጋርም ተያይዞ የህፃናት ዝውውር ጉዳይ አሁንም መማር ወይም ደግሞ እርምጃ ሊወሰድ የሚገባ ህብረተሰቡን በተለያየ ማህበራዊ መሰረት ያሉ የእምነት ተቋማት፣ የተለያዩ ባለድርሻ አካላት፣ የሀገር ሽማግሌዎች፣ እናቶችም ወጣቶችም ሁሉ ተረባርቦ ሊሰሩ የሚገባ የቀጣይ ትኩረት አቅጣጫ ነው ብዬ ነው ማስበው። በህፃናትና ሴቶች ላይ የሚደርሰውን ጥቃት ለመከላከል ተጋላጭ ህፃናትን በመለየት አስፈላጊውን ድጋፍ ከማድረግ ባሻገር ጉዳዩ የሚመለከታቸውን የህብረተሰብ ክፍሎችን በማሰልጠንና የግንዛቤ ማስጨበጫ በመስጠት የራሳቸውን ኃላፊነት እየተወጡ መሆናቸውን በወላይታ ጠረጴዛ ልማት ማህበር የሶዶ ህፃናት እንክብካቤና ማህበረሰብ ልማት ፕሮጀክት አስተባባሪ አቶ ሞገስ ሞላ ተናግረዋል። ህፃናት ሁለንተናቸው የተጠበቀ እንዲሆን እድገታቸው የተጠበቀ ጥሩ እንዲሆን ነገ አገሪቷን የሚረከቡ የወላይታን ችግር የሚፈቱ ብቁ ዜጋዎች ተወዳዳሪዎች እንዲሆኑልን ስለምንፈልግ ዋናውና ትልቁ የህብረተሰብን ግንዛቤ በተለይ በህፃናት አያያዝ ላይ፣ ደህንነት ላይ፣ ጥቃት ክልከላ ላይ የህብረተሰብን ግንዛቤ የመለወጥ የመቀየር ስራዎችን በስልጠናዎች፣ በውይይቶች እንደዚሁም ዘመቻዎችን በማካሄድ ስንሰራበት ቆይተናል። ማህበሩ ባዘጋጀው የውይይት መድረክ የተገኙት የህግ ባለሙያዎችና የፖሊስ አካላት ጉዳቱን ያደረሱ ግለሰቦችን በህግ ለማስጠየቅ በሚደረገው ጥረት መረጃ ከመሸሸግ ጀምሮ ብዙ ችግሮች መኖራቸውን ያመላክታሉ። እናት የሆነች ገንዘብ ወስዳ ለምስክርነት ቃል ለመምጣት ለፍርድ ቤት ለፖሊስ እያወቁ ነገሮቹ እያወቀች እውነት መሆኑን የተደፈረች ህፃን ወይ የተመታች የተጎዳች ልጅ እያለ ያንን የተወሰነ ከኋላ በደላላ ወይም በሌላ ያችን ገንዘቧን ለመጠቀም ሲል ለወደ ፖሊስ አትሄድም፣ ወደ ፍርድ ቤት አትመጣም። ፊቲ እንዲወጣላቸው ፈልገን ተግተን እየሰራን እያለን ቤተሰቦች ደግሞ ከኋላ በኩል ተደልለው በደለልና ስራ የተሰማሩ አካላቶች አሉና በእነሱ ተደልለው ፊቲ እንዳይወጣ ከማድረግ አኳያ ብር ተቀብለው በዛው ማስረጃ የማጥፋት ደግሞ ፊቲ እንዳይወጣ የማድረግ ህፃናቶችን ማስረጃ ሰዓት እስከሚደርስ ድረስ ያው መንግስት ማቆያ ነው የምናስቀምጠው። ከዛ ባለፈ እዛ አካባቢ ላይ በሚፈጠርበት ሰዓት ያዩ ምስክሮች እንዳይመሰከሩ ከማድረግ አንጻር ሰፊ ችግሮች አሉ። በህፃናትና በሴቶች ላይ የሚደርሰውን ጥቃት በመከላከል ብሎም ህገወጥ የህፃናት ዝውውርን በመቆጣጠር ፍትህ ለማስፈን የራሳቸውን ኃላፊነት እንደሚወጡም የውይይቱ ተሳታፊዎች ተናግረዋል። ጎረቤቴ ላይ የሆነ ነገር ሲፈጸም ይሄ የተለመደ ነገር ነው ብዬ ጥዬ ቢሄድ ማን ነው ተጠያቂ? እኔ ነኝ። በምድርም ሆነ በሰማይም ለምን ያውቃለሁ፣ ተምሬያለሁ። እያወቅኩ ደግሞ ያን ነገር ተግባራዊ ካላደረኩ ተጠያቂ ነኝ። ያን ተጠያቂነት ደግሞ ከራሳችን ለማንሳት ምን ማድረግ አለብን? ኃላፊነት መውሰድ አለብን። አይ ደረቶ ያጋመናረን ደሮ ገጠመስ ወይቂዲ ሄትስ ፖሊስ ያራ ጋይትዲ አብዛኛው ጊዜ መናሪያ አካባቢ እናያለን፣ ያጋጥመናል። ከፖሊስ ጋር በመተባበር እንይዛቸዋለን፣ ለሚመለከታቸው አካላት እናስረክባለን። አሁን የበለጠ እንድንሰራ የዛሬ ውይይት አጠናክሮናል።
ስለዚህ ሁሉም የድርሻውን መስራት ያስፈልጋል። በሁሉም አካባቢ ለህብረተሰቡ ድጋፍ መስጠት ያስፈልጋል። የነገ ሀገር ተረካቢ የሆኑ ህጻናትን እንዳናጣቸው በህጻናትና ሴቶች ላይ የሚደርሰውን ጥቃት ለመከላከል ጉዳዩ የሚመለከታቸው አካላት ሁሉም ሊረባረቡ ይገባል። የቦዲቲ ፖሊቴክኒክ ኮሌጅ ያዘጋጀው የቴክኖሎጂ ጥናትና ምርምር ውድድርና ኤግዚቢሽን ችግሮችን መነሻ አድርጎ የሰሩት የፈጠራ ውጤቶች ለህዝቡ ተደራሽ እንዲሆኑ መልካም አጋጣሚ እንደፈጠረላቸው የፈጠራ ባለሙያዎች ተናገሩ። በመምህራንና ተማሪዎች የተሰሩት ችግር ፈጪ የፈጠራ ውጤቶችን ለአገልግሎት ለማብቃትና በዘርፉ የስራ ዕድል ለመፍጠር እየተሰራ እንደሚገኝ ያመላከተው ደግሞ የቦዲቲ ፖሊቴክኒክ ኮሌጅ ነው። ኮሌጁ የብሩህ አእምሮዎች የተፍታቱ እጆችና በክህሎት የበቁ ዜጎች በሚል መሪ ሀሳብ የ2017 ዓ.ም የቴክኖሎጂ ተግባራዊ የጥናትና ምርምር ውድድርና ኤግዚቢሽን አካሂዷል። ዳግም አዴቦ ተጨማሪውን ይዟል። የቦዲቲ ፖሊቴክኒክ ኮሌጅ የብሩህ አእምሮዎች የተፍታቱ እጆችና በክህሎት የበቁ ዜጎች በሚል መሪ ቃል የ2017 ዓ.ም የቴክኖሎጂ ተግባራዊ የጥናትና ምርምር እንዲሁም ኤግዚቢሽን አካሂዷል። ይህ መድረክ ከቦዲቲ ፖሊቴክኒክ ኮሌጅ ከበዴሳ ኮንስትራክሽንና ኢንዱስትሪያል ኮሌጅና ከቢጣና ኮንስትራክሽንና ኢንዱስትሪያል ኮሌጅ የተውጣጡ መምህራንና ተማሪዎች የሰሯቸውን ችግር ፈቺ የፈጠራ ስራ ይዘው እንዲቀርቡ በር ከፋች ሆነዋል። ይህ ፕሮጀክት በሁለት አይነት መንገድ ነው። አንደኛው አላርም ሲስተም ብቻ ነው። ሁለተኛው ደግሞ ለቀጣይ ትውልድ የሚሆን ከነ ሙሉ እንደ ዲፓርትመንታችን ሙሉ አጠቃላይ ነገር አውቶሞቲቭ ላይ የሚያካትት ሲሆን አጠቃላይ ይህን ፕሮጀክት ለመማሪያነት እንዲሁም በክላስ ላይ ብቻ ሳይሆን በመንጃ ፍቃድ ማውጫዎች ተቋማት ላይ እነዚህን ሰርኪቶች በማስፋፋት ለሹፌሮች የተሻለ እውቀትን ወይም የተሻለ ግንዛቤን ለማስበርከት የሚያስችል ፕሮጀክት ሰርተናል ማለት ነው። ተለምዶ እንደምንለቀመው ከሆነ ብዙ አቮካዶቹ መሬት ላይ የወደቁ የሚሰባበሩበት ሁኔታ አለ፣ የሚበላሹበት ሁኔታ አለ። ገበያ ላይ ስናወጣው ወደ ገንዘብ መቀየር አይቻልም እና ስለዚህ ይሄንን ለመቅረፍ አንጻር ነው የተሰራው። በቆሎ መፈልፈያ ማኑዋል አርሶ አደሮቻችን እንግዲህ ማብራት በሌለበት ያው በእጃችን ስለሚሰሩ ያንን ከእጅ ትንሽ በተሻለ ሁኔታ ሰርተን ያመጣንበት ሁኔታ አለ። በቆሎ መፈልፈያ የሰራንበት ሁኔታ አለ። ሌላው ምንድነው ኮንስትራክሽን ተኮር ነው። ያ ማለት ኮንስትራክሽን ላይ ሲሚንቶ እና ኮንክሪት ሚክስ ተደርጎ ባር ያስፈልጋል። ስለዚህ ያ ባር ቤንድ ነው የሚደረገው ማለት ነው። ስለዚህ ባር ቤንደር ሰርተን ያመጣንበት ሁኔታ አለ። በክላስተር ደረጃ የበዴሳ ኮንስትራክሽንና ኢንዱስትሪያል ኮሌጅና የቢጣና ኮንስትራክሽንና ኢንዱስትሪያል ኮሌጅ የተሳተፉበት ይህ ኤግዚቢሽንና የፈጠራ ስራ ውድድር በቀጣይ በክልል አቀፍ ደረጃ ለሚካሄድ የፈጠራ ስራ ውድድር የተሻሉ የፈጠራ ስራዎች የሚለዩበት ሁነት ስለመሆኑም ተነግሯል። አስፈላጊ የሚባሉ በመረጡት ሙያ ስልጠና ከወሰዱ በኋላ በወሰዱት ሙያ ቀጣይ ለኢንዱስትሪ ላይ ተቀጥሮ በራሳቸውም ስራ ፈጥረው የሚሰሩ ከመሆናቸው አኳያ ኪሎታቸው ወደዛ ወደ ስራ ከመግባታቸው በፊት በየአመቱ እንደዚሁ ውድድር እየተካሄደ ኪሎታቸው እየተለካ አሸንፎ እስከ ላይም ድረስ የደረሱ ደግሞ የሚሸለሙበት ፕላትፎርም የተዘረጋ ስለሆነ በዚህ በዛሬው ዕለት ይሄንን ፕሮግራም ለማከናወን ቀጥሮ ተይዞ ስራዎች ሲሰሩ ቆይተዋል። ትልቁ ቴክኒክና ሙያ አገልግሎቱን ለማህበረሰብ አገልግሎት መስጠት ነው። ከዚህ አንጻር የሰሯቸውን ስራዎች የሚያስተዋውቁበት፣ ተቋማቸውን የሚያስተዋውቁበት፣ የሚሸጡበት የተሻሉ የሰሩ ቴክኖሎጂዎችን ደግሞ ለማህበረሰቡ የሚያሸጋግሩበት ኢንዱስትሪዎች ጋር ባለድርሻ ጋር ትስስር የሚፈጥሩበት እንዲሁም ደግሞ የፈጠራ ባለሙያዎች የተግባራዊ ጥናትና ምርምር ባለቤቶች የክህሎት ተወዳዳሪዎች የራሳቸውን ክህሎት እውቀት ለሌሎቹ ሼር የሚያደርጉበት ከሌሎቹም ደግሞ እውቀታቸውን የሚለዋወጡበት ትልቅ መድረክ ሆኖ ነው የሚቀርበውና አልፎ ተርፎም ደግሞ የተሰሩ ስራዎች ለገበያ የሚሸጡበት የትስስር እንዲፈጠር የሚደረግበት መድረክም ጭምር ስለሆነ ነው። በመምህራንና ተማሪዎች የተሰሩትን እነኚህን ችግር ፈቺ የፈጠራ ስራ ለህዝብ አገልግሎት ለማብቃትና በዘርፉ የስራ ዕድል ለመፍጠር ከወዲሁ የተለያዩ ስራዎች እንደሚሰሩም ነው የተመላከተው። ሰልጣኞቹ እዚሁ ተደራጅቶ ኢንኩቤሽን ሴንተር አለን። በኢንኩቤሽን ሴንተር ላይ የፈጠራ ሀሳቦችን እያበለጸጉ እየሰሩ ቆይተው
ስልጠናውን ልክ ሲጨርሱ ኢንተርፕራይዝ ሆኖ ራሳቸውን ችሎ እንዲወጡ የማድረግ ስራ ይሰራል እና እዚህ በተቋም ደረጃ ተቋም ላይ ባሉበት ሰዓት ልክ የሚያስፈልጉ ግብአቶችን ለስራ የሚያስፈልጉ የትኞቹንም የማሟላት ኃላፊነቱ አለበት ተቋሙ። ይሄንን በማድረግ ላይ እንገኛለን። ዛሬ ላይ ያየሁትን በዚህ ልክ አቅም የፈጠሩ ክህሎት ያገኙ ልጆችን እንግዲህ እንደ ከተማ አስተዳደር ከተቋሙ ተረክበን በማህበር ደረጃ አደራጅተን የሚበቃል እነሱ የሚሰሩበትን ቦታ አመቻችተን የፋይናንስ ችግራቸውን ፈተን ተወዳዳሪነታቸውን ወደ ኢኮኖሚያዊ ልዕልናችን ለማረጋገጥ የሚያስችል አቅም የሚፈጠር ነገር አለ የሚል ሀሳብ ነው ያለኝ። በክልል ደረጃ በ6 ክላስተሮች የተካሄደው ይህ የፈጠራ ስራ ውድድር ተግባሩ በአገር አቀፍ ደረጃ እስከሚካሄድ የፈጠራ ስራ ውድድር ድረስ የሚዘልቅ መሆኑም ተጠቁመዋል። እንደ ክልል በክህሎት ወደ 20 ሙያዎች ላይ ውድድር እናካሂዳለን። በቴክኖሎጂዎች ደግሞ በአሰልጣኝ በኢንተርፕራይዝ ደረጃ የተሻለ ቴክኖሎጂ ይዘው የሚቀርቡትን ይዘን ለአገር አቀፍ መድረክ የምንቀርብበት ነው። እንዲሁም ደግሞ አልፎ ከሪጅን አልፎ የሚሄዱ ዓለም አቀፍ ደረጃም የሚደረጉ ውድድሮች ላይ ጆይን እናደርጋለን ብለን ነው። በመድረኩ የቦዲቲ ፖሊቴክኒክ ኮሌጅ ችግር ፈቺ የምርምርና የፈጠራ ስራዎችን በማውጣት ለህዝቡ ተደራሽ እያደረገ እንደሚገኝ ተገልጿል። ሀገራዊ ለውጡን ተከትሎ በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትር ዶክተር ግርማ አመንቴ ገለጹ። የኢትዮጵያ አደጋ ስጋት አመራር ኮሚሽን ዶክተር ሽፈራው ተክለማርያም በበኩላቸው በግብርናው ዘርፍ የተመዘገበው ውጤት ተፈጥሯዊና ሰው ሰራሽ አደጋዎችን በራስ ሀብት የመቋቋም አቅም የፈጠረ መሆኑን ተናግረዋል። ከለውጡ በፊት በመኸር 12.5 ሚሊዮን ሄክታር መሬት ይታረስ ከነበረበት አሁን ላይ ወደ 20.5 ሚሊዮን ሄክታር ማሳደግ መቻሉንም አመላክተዋል። አቤኔዘር አበራ የኢትዮጵያ ዜና አገልግሎትን ዘገባ እንደሚከተለው ያቀርበዋል። የኢትዮጵያ ዜና አገልግሎት በግብርና ዘርፍ የተመዘገቡ ስኬቶችንና የአደጋ መከላከል አቅምን በሚመለከት ከግብርና ሚኒስትር ዶክተር ግርማ አመንቴ፣ የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን እንዲሁም የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ጋር ቆይታ አድርጓል። የግብርና ሚኒስትሩ ዶክተር ግርማ አመንቴ ሀገራዊ ለውጡን ተከትሎ በግብርናው ዘርፍ መዋቅራዊ ሽግግርን ማምጣት የሚያስችሉ ስራዎች መከናወናቸውን አንስተዋል። በተለይ የኩታ ገጠም አስተራረስ ዘዴንና የመካናይዝድ እርሻን የማስፋት እንዲሁም በዝናብ ላይ ጥገኛ የነበረውን ግብርና በመቀየር ዓመቱን ሙሉ ወደ ማረስ መገባቱን ጠቅሰዋል። ይህም ምርትና ምርታማነትን በማሳደግ ኢትዮጵያን ወደ አዲስ ምዕራፍ ያሻገረ መሆኑን ገልጸዋል። በሬና ገበሬን ወደ መካናይዜሽን፣ በዝናብ ላይ ብቻ ጥገኛ የነበረውን ግብርና ሁሉንም የውሃ አማራጮች የመጠቀም ከእጅ ወዳፍ የሆነውን ግብርና ወደ ኮመርሻል ግብርና የመቀየር ችግሮቹን የመለየት መፍትሄዎቹ ደግሞ ስር ነቀል በሆነ መንገድ የማስቀመጥ ሁኔታ የለውጡ መንግስት ግብርና ላይ ሲጀምር ግብርና ከዚህ በፊትም ቢሆን በቃል ደረጃ ትኩረት ያልተሰጠበት ስርዓት የለም። ግን የቃልና የተግባር ልዩነት ነው የነበረውና በተግባር በእነዚህ ጉዳዮች ላይ እርምጃዎች በመወሰዱ ለውጦች ተገኝተዋል። በሌላ በኩል በግብርናው ዘርፍ እየተመዘገበ ያለውን ስኬት ዘላቂ ለማድረግ በአረንጓዴ አሻራ መርሃ ግብር አማካኝነት ለአየር ንብረት ለውጥ የማይበገር የግብርና ልማት ለመተግበር እየተሰራ መሆኑንም የግብርና ሚኒስትሩ ዶክተር ግርማ አመንቴ አንስተዋል። አረንጓዴ አሻራ ዘንድ ምን አደረገ? ምንድነው አንዱ መከላከል ብቻ ሳይሆን ግብርናችን ለአየር ንብረት ለውጥ የማይበገር እንዲያደርግ የሚያደርግ ውጤት አለው። ምክንያቱም የለሙ ተፋሰሶች የደኑ መጠን ሲጨምር የውሃ መጠን ይጨምራል። እነዚህ የጨመሩ ውሃ መጠኖች መጨረሻ ላይ ለመስኖ ለበጋ መስኖ እንጠቀምባቸዋለን። ስንዴ እናመርትባቸዋለን። አትክልትና ፍራፍሬ እናመርትባቸዋለን። ኢትዮጵያ በበጋ የማምረት አቅሟ ጨምሯል። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በበኩላቸው የምግብ ዋስትናን ለማረጋገጥ የ10 ዓመት ስትራቴጂክ እቅድ ተዘጋጅቶ ወደ ስራ መገባቱ ነው የተናገሩት። የስንዴ ምርትና ምርታማነትን በማሳደግ ኢትዮጵያ ራሷን እንድትችል በተጀመረው ኢኒሼቲቭ ከፍተኛ ውጤት መገኘቱን ገልጸዋል። በመኸር ብቻ የሚገኘው ዓመታዊ የስንዴ ምርት ከ48.5 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማለቱን ተናግረዋል። በ2011 ዓ.ም በ3500 ሄክታር መሬት የተጀመረው
የተጀመረው የበጋ መስኖ ስንዴ ልማት ደግሞ አሁን ወደ 3.5 ሚሊዮን ሄክታር ማደጉን በማንሳት ከዚህም 172 ሚሊዮን ኩንታል ምርት ለማግኘት እየተሰራ ነው ብለዋል። መስኖ ስንዴም በ2011 ስንጀምር በ3500 ሄክታር ላይ ነው የጀመርነው። እሱም በአንድ ክልል ማለት በምንችልበት ሁኔታ ነው። ከዛ በኋላ ግን ክልሎችን በማስፋት መሬትንም እያሰፋን በመምጣታችን በ2016 ብቻ ወደ 3 ሚሊዮን ሄክታር ሸፍነን ከዚህም ላይ ወደ 107 ሚሊዮን ኩንታል የሚሆን ምርት የስንዴ ምርት መሰብሰብ የቻልንበትና አሁን በያዝነው ደግሞ በ2017 የመስኖ ወቅት ላይ የስንዴ ልማትን በ3.5 ሚሊዮን ሄክታር ማድረስ ችለናል። ከዚህም እንክብካቤዎቻችንና ሌሎች የምርት ብክነትና ብክለትን የሚቀንሱ ስራዎችን በትኩረት በመስራት ከ172 ሚሊዮን ኩንታል ያላነሰ ምርት እንሰበስባለን ብለን እየሰራን ያለነው። በአገር አቀፍ ደረጃ በግብርናው ዘርፍ እየተገኘ ያለው ስኬት የአደጋ ስጋትን በራስ አቅም ለመቋቋም የተጀመረውን ስራ እያገዘ መሆኑን የተናገሩት ደግሞ የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ናቸው። ሰብአዊ ድጋፍ በራስ አቅምን ለማሳካት ምን ስራዎችን መስራት አለብን በሚል በዝግጅት ምዕራፍ፣ በትግበራ ምዕራፍ፣ በማጽናት ምዕራፍ ብለን ሰፋፊ ስራዎች እየተሰሩ ናቸው የሚገኙት። የመጀመሪያው ሰብአዊ ድጋፍን በራስ አቅም መሸፈን ይቻላል የሚለው ላይ መግባባት ነው። ከዛም ጋር አያይዘን ተረጅነትና ልመና እኛን የማይመጥን ወደዛ ለመሄድም የሚገፋን ነገር የሌለን መሆናችንን በጣም ብዙ እምቅ ሀብት ያለን እንደሆነን የሚታረስም ቅድም እንደተገለጸው የውሃ ሀብትም ሌሎችም እና ሰፊ ጉልበትም ያለን እንደሆነ መግባባት ላይ መድረስ ነው። ሰብአዊ ድጋፍን በራስ አቅም ለመቻል ፖሊሲ ተቀርጾ በሁሉም ክልሎች ወደ ስራ መገባቱንም ገልጸዋል።